አባንተ እንትን ውስጥ እንደዚህ ነገር ገጥሞ ያውቃል? እያጠቁት የተነሰሰዋል 8 ዓመት ማንም ሰው ሊገርመው ይችላል። ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ 18 ጊዜ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኙ ጽፌዋል። እንኳን አትሌቲክሱ ጠቅላዩን ማልበጃት አለ እንኳን አትሌቲክሱ ጠቅላዩን ማልበጃት Bobo, wajib famidi dah. Garamani, arane garamani, garamani, amamani. منو بالسمالهو بالنگروني ويكانتي غير فكر بالجمركوني ሰላም ጤና ይስጥልን የገኔ ማኛ ዩቲዩብ ቻናል ተከታታዮች እንደምናላችሁ በመላው ዓለም የምትገኙ ውድ የፔጃችን ተከታታዮች ማለት ነው። እንግዲህ እንደተለመደው ከተለያዩ ሶሻል ሚዲያዎች ያገኘናቸውን አዝናኝ አስተማሪና እንዲሁም አነጋጋሪ አመካካሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ማንኛውም ሐሳብ አስተያየታችሁን ኮሜንት ላይ ለቀቅ ማድረግ ነው። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ወደ ቪዲዮአችን እንሄዳለን። መልካም ቆይታ። ዋው ይሄ ልጅ በጣም ጀግና ልጅ ነው። ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው 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 መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ ገረመኝ ገረመኝ አረኔ ገረመኝ ገረመኝ አመመኝ አመመኝ ምነው ባልሰማሁ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ምነው ባልሰማሁ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ሳላይሽ እንዳር ማነው የነገር ማነው የመከረሽ እናትዬ ደጎ ወዳጅሽ ነው ወይ መመጥያሽን ያሳየሽ የኔ ቆንጆ አምላክ ስለሰራት ምድርን በክብነት እናትዬ ዞሮ ይመጣ የለም ወደ ነበረበት የኔ ቆንጆ የወዳጄ ነገር ሳስበው መምጣቷም መሄዷም ምርም ነው። ይህንን ቆቅልሽ ፈቺው ማነው ትናንቴን የገላ ዛሬ የሰው መኖታኝ 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 አለሁ እንጂ ፍቅርሽ እየቀጣኝ መኖታኝ 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 አሪፍ ነጠላ ዜማ አለው። በዚህ አጋጣሚ 18 ጊዜ መዝግቤዋለሁ። ከኔ 28 ዓመት ማንም ሰው ሊገርመው ይችላል። ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ 18 ጊዜ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋለሁ። በቃ ልጆቼን ስወልድ 4 ጊዜ የልጆቼ መወለድ ምክንያት ግንኙነት 4 ጊዜ አለ። 4 ልጆች ስወልድ ከዛ ውጪ ያሉትን መቼ ማንም ሰው ያለ ግንኙነት አይኖርምና 18 ጊዜ ቀንሰው 16ቱን 12ቱን በእንደዚሁ አልፎ አልፎ በዚህ ዓመታት ውስጥ የተገናኘናቸው ይሄን ያህል ጊዜ ስንገናኝ ይሄን ያህል ዓመት ስንኖር ይሄ ነው ግንኙነታችን። በዛ መሀል የማንገናኝበት ጊዜ ስንት ዓመት 4 ዓመት 5 ዓመት ሳንገናኝ እንኖራለን። 28 ዓመት ውስጥ በቆየ ግንኙነት ውስጥ በቆየ ትዳር ውስጥ 4 ልጆች ተወልደዋል። አዎ ተወልደዋል። በ28 ዓመት የባልና የሚስት ወጉ ውስጥ 18 ጊዜ ብቻ ነው ግንኙነት ያደረጋችሁት።
ደግሞ ይሄን ልክ እንደ ኢትዮጵያ ታሪክ ልክ ግንቦት 20 ኢህአዴግ እንደገባው መጋቢት 24 ዶክተር አብይ ወደ ስልጣን እንደመጡት መለስ ዜናዊ ነሐሴ ምናምን እንደሞቱ አድዋ ድል በ3 አድዋ ድል እንደሞቱ እንደዛ መዝግበህ ይዘዋል። ይዟል። ታሪኬ ነው፣ የህይወቴ አካል ነው ማለት እኔ ይሄንን ነገር ሳወራ እያዘንኩ ነው። ሰው ሽሊት ዋው ይህንን ሰውዬ ስቀበር ነጭ ልብስ ነው የለበስኩት። ዝም ብዬ ነው የምገባው። ገባው ከሳይው ሙቀት አለው ጀርባው ምናምን ምን አይነት ኸረኛ ነው አላልኩም። ነገር ያለው ጉንዳን እንደዚህ የሚወስደው አለ ብያለሁ። የሚቀበለው አለ ሱብሃንአላህ። አንዳንዴ ደግሞ ገናሽ ካፍ ከተለያየ ሳትከፍ ነው ወይም በደንብ ሳይከፈን የለም ላስቲክ ምናምን ሳታረግ ይፈሳል። ልብስ ላይ ሊደካ ይችላል። አብረህ ጠቅልለህ ትጥለዋለህ። ልብስ ተፈክሮ ማለት ይሄ ነው። አይታጠብም ምንም በቃ ምንም አያደርግልህም። በቃ ትጥለዋለህ። ሌላ ልብስ ለብሰህ ትወጣለህ። ልክ እንደዛ ሰውዬውን ስነካው ሆንሽ ደምስ ይቀጣብ ነገር አለ ከሱ የከበሩት ነው አስተጣጣብ አጥቦት ይሆናል። ዝም ብዬ ከፈት ሳደርገው እቺኛዋ ተከፍታ እንደዚህ አይደል እኛ ምንተኛው እቺ ፊታችን እኮ አፈር ትነካለች። ኦኬ ከዛ ዱዓ አድርገን ሶስት ያፈር ዱዓ አድርገህ አፈር የምታረግበት። ኦኬ ስለዚህ ይሄኛው ቀኝ ነው። በዚህ ቀኙ ላስተኛው አይኑ ይልገበገባል። ኦ ማይ ጋድ መጀመሪያም ሲናድ ድንጋይ መጥቶት ነበር። እሱን ወደ ዳር አድርገን አስተካክለን ምን ከተወሰነ ምን አይነት ነገር ቢኖር ነው ቢስቲ ቆይ ብዬ እንደስ ምንም ነገር ሽታ ምንም ነገር አይለኝም አላልኩ። ወላሂ ብቻ ዝም ብዬ ጠረኩና ሰውየው እንዴ ረሱል አንድ ሙስሊም ያዳነኩ የዓለም ሰው እንደማዳን ነው። እሺ ተንፋሽ ሰጥቶት እንደዚህ ባፉ ብዬ ደመና ምን አለው መቃብር ውስጥ ያለው ኮኑ ምናምን ሰውየው ይዳን እንጂ እኮ ድኖ ነገ ብዙ ነገር ኸይር ቢሰራስ ይሄ ሁሉ ለህድ ውስጥ ሆናችሁ ነው የምታወሩት? በቃ ሳብንና አጠገቤ ያለው ሰውዬ ፌንት ነቀለ። አጠብኩት ያለው ሰውዬ ራሱ ስቶተኛ እዛ ተንፋሽ ሰጥቼው አሁን በህይወት አለ ሳይቀበር ማለት ነው። ሳይቀበር አይ ብንቾክል ብዙ ነገር ጉድ ይሰራ ነው። ያቺ አላህ ሰበብያ መናዱ እንዳውኑ አይደለም ርቀት የለውም ቀረብ ይላል ይዛል እኔ በደንብ እታያለሁ። አሁን እንኳን እንታይምኛ ቁመት በደንብ ውስጥ ነው በቃ እና እንደዚህም አላህ ተረፈው አፍ ያለው ነፍስ ኦ ማይ ጋድ አረ የሰውዬ በጣም የሚገርም ታሪክ ነው ያለውና ልጨምርላችሁ በአንተ እንትን ውስጥ እንደዚህ ነገር ገጥሞ ያውቃል? እያጠብኩት የተነሳሰው አለ ያው የከንፈር ያው ለምሳሌ ይሄ ከንፈር ይተያ እሺ ከንፈር እሺ የተተረተረችው እሺ አዎ ተረግጬ ነው ሰውዬው ብዙ ጊዜ ልብ ኬስ ይጠበቅ ይባላል። እሺ ያው ጀናዛ አሯሩጥ ተብሏል። እኛ አይደለም ያለው ቁርአኑም ከትቦታል። እሺ ጀና የሞተን ሰው አሯሩጥ አሳድር የሚል የለም። እንደው ድንገት ቤተሰብ እኛ ሀያ አድርገን ቤተሰብ ምናምን እናት አባት ምናምን ካሉ ለነሱ ስንል ነው ምናዘገየው እንጂ ጀናዛ አሯሩጥ ተብሏል። ኦኬ ከሞተ በቃ ለመቅበር መቸኮል ነገር ዙር አካባቢ ነው። አሁን ምን ነገር ሰውየው ዙር ላይ ሞተ ምናምን ተጠራው እንደማንኛውም ሰው የትም ጀናዛ ቤት አይደለም ቤት ውስጥ ነው የምናጥበው ነው። እሺ ነው ምን ችግር አለ? ከፈን ምናምን ከፈን ቤት ውስጥ ማዘር ብዙ ታስቀምጣለች ብያለሁ። ኦኬ እና ከፈን እያመጡ ሰው ይነይታል። አምጥ ከዛ ከፈን ቆርጬ ምናምን ሄድኩ። ገንዝ ስናጥብ ግን አጋጣሚ ነገር ነው ወይ ለብህ ያለ ነገር ነው። ብድግ ሲል አቀኝ አላውቅም። ያ አላህ እንደዚህ ማለት ተተላለቀ። ግን በቃ ቀድሞ ስለመጣኝ እዚህ ጋር እቺ እንደዚህ ተተረተረች። ኦኬ እንደዚህ ማጥባራ ምን ተሰማህ ግን አንተ ጀናዛ ብለህ ያጠብኩ የነበረ ሰው ሲነሳ ምን ቃል ታምር ነው። ቀጥጥ ነው ያልኩት ለረጅም ሰዓት። ከዛ ተቀየረ። እሺ በተክቢራ ተቀየረ። አላሁ አክበር
ዱዓ ተደረገ ምናምን ሰደቆን እየመጣው በበላው እኔ ነበርኩ ያዛየው ስድስቱም በአንድ ጊዜ ማለት ነው። በአንድ ጊዜ ምን ተፈጥሮ ነው ማለት በቃ እነሱ ለሽምግልና አድርገው ጨርሰዋል። ኦኬ አባት ወንድም ልጅ ሱብሃንአላህ ያክስት ልጅ አንድ ላይ ይሄዱ በቃ እዛ ጋር መቆጣጠር የምችለው ነገር የለም። አንድ ላይ በቃ ተደንግጣል። ስድስቱም አረፉ። ስድስቱም ወደ አንተ መጡ። ስድስቱም በቃ ተደንግጣል። ከሚኒሊክ ነበር የመጡት። ሲነግሩኝ እኔ ራሱ ከበደኝ። እዛ ጋር የሰዎቹ ጩኸት የለም አልቃሽ የሚያለቅሱት በጣም ይከብዳል። ራስ ከባድ ሰው ያጣዘው ከባድ አይ ቲንክ እኔ ከስራዎች ሁሉ ከባድ ስራ የሚመስለኝ ይሄ የሚገንዙ ሰዎች ሆስፒታል ውስጥ ሬሳ የሚያጥቡ የሚያጸዱ ሰዎች በጣም በቃ ከባድ ስራ። ይሄ መቃብር አካባቢ የሚሰሩ ሰዎች በጣም በቃ እንትንም መከበር ያለባቸው ሰዎች ናቸው። ከበር ጀግና አረበስ ያልሞከረው እንዴ ሀገር መግባቱን ያው ትቼዋለሁ ስላልተቀበለኝ አረገባለሁ ውጣ ምን አድርጌ ነው የማልገባው? እሺ ተቀበለኝ። እሺ እንኳን አትሌቲክሱ ጠቅላዩን ማልበጃት አለ እንኳን አትሌቲክሱ ጠቅላዩን ማልበጃት አለ እንኳን አትሌቲክሱ ጌች ነው እዚህ ታች ያለው። እሺ ጌች ነው። አንተ ነው ያልከው? ምን አልከው? ጌች እንኳን አትሌቲክሱ ጠቅላዩን ማልበጃት እንኳን አትሌቲክሱ ጠቅላዩም ጨርሶ አትፍራ። እንኳን አትሌቲክሱ ጠቅላዩም አልበጃት። እሺ ይቺን ምስኪን ሀገር ዶክተሮች ደፈሯት። ዘንድሮስ ዶክተሮች ሆነዋል። ደፋሪ ይበልልኝ እዚሁ ሳይጠፋል። ቁርስ እንኳን ሳይሰጡ ትንሽ ፍርፋሪ ረመዳን እንኳን ደህና መጣ። በጣም ተናፍቃል ብራዘር። ብረምጣድማ እኔም ሀቤት ያለኝ በልልኛ እንዴ ብረምጣድማ እኔም ከቤት ያለኝ እኔም ከቤት ያለኝ እምሽክ ዲቅቅ ያለው ያንተ ገላ ማረኝ በልልኝ። እምሽክ ደቀቅ ብሏል። አባኔ እምሽክ ብሏል። አባኔ ደቀቅ ብሏል። ደቀቅ ያለው ያንተ ገላ ማረኝ። ዶክተር እመቤትን አሸብር ቢያገባ ዶክተር እመቤትን አሸብር ቢያገባ ዶንዴንታልና ያኛው ምን ነበር? አልማታ ከፈጣሪ በላይ ዶክተር እመቤትን አሸብር ቢያገባ ዶክተር እመቤትን አሸብር ቢያገባ ዳለቻና ጂጂን መንታ ይወልዱ ነበር 7 ወር የገባ አለምዬ
ያላልኩም ከፍቅሬ ጋር ተጣልተው ታሪኬን የመጣው ፍቅሬ ኮረስፓኛ ነው ሳለኝ እንዴ ሰምታችኋል? እንኳን ደስ ያለ ተበዝባችሁም አንድ ነገር ብቻ ልንገራችሁ። ዲ የሚያምሩት ካይናት አያምሩም? ይገርማችኋል። ምን ቢሆኑ ጥሩ ነው? የአንድ አባት የአንድ እናት ከአንድ ማህፀን የወጡ ናቸው። ክብር ለሥላሴ። መታደል ነው። ዋው 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 ዋው! ያው ይቺ ሚዲያውን ሲኛዋቂ ትንሿ ሚዲያውን ሁሉ የሞላችው ያው ናቲ የሳሌተ ምሕረት ሁሉም በል ያው ትታወቃለች። ትልቁ ወንድማቸው ልደታ ነበሩ። ልደታ በሰበካ ጉባኤነት በቀዳሽነት ዩኒቨርሲቲ የተማሩ አዲስ አበባ ዩኒቨርሲቲ ነው ኮሜርስ ነው ዲግሪያቸውን የጨረሱት። ቅኔ አዋቂ ካህን ናቸው። ቤተሰባቸው እንደዚሁ ነው። ይህ የተክልዬ ፍሬ ናቸው። የደብረ ሊባኖስ ልጆች ናቸው። ክብር ለተክለ ሃይማኖት ይሁንልን። አዲስ ሐዋርያ የተባሉት ኢትዮጵያዊ ጻድቅ የኢትዮጵያን ምድር በወንጌል ያረሱት የተክለ ሃይማኖት ልጆች ናቸው። የደብረ ሊባኖስ ጸበል የጠጡ ናቸው እና አብዛኞቹ እንጅሮ በጣም ኃይል የበላ ያሉ ናቸው። በአካዳሚሻን ናቸው። በቀለም ትምህርታቸው ትልቁ ኮሜርስ አሁን አሜሪካ ነው የሚኖሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያገለገሉ በዛ ነው ያሉት። ሌሎቹ ግማሾቹ ኢንጂነሮች ናቸው። ድምጻቸው አንዱ ወሌ ናቸው፣ ሳሌተ ምሕረት ናቸው እዚህ ያሉትና ቦሌ ሚካኤል ናቸው አንዱ ካህን እና ዛሬ መጥተው እስጢፋኖስን የተክልየን በረከት ይዘው ከሳሌተ ምሕረትን በረከት የቦሌ ሚካኤል የሁሉንም ይዘው በዚህ ተሰባስበው ቄስም እነሱ ሌላ ሰው እንዳይገባባቸው ዲያቆንም እነሱ ሌላ ሰው እናታለ ትቆጣታለች እንጂ የኔ እናት የኔ ወርቅ አንቺ እኮ ዘይት አጠይቂ ሽንኩርት አጠይቂ ማመሳሰላቸው ቤት እንስራትኝ በቃ አዝመሽ ጠገም ማዘር ተሞት ያው ብቻ የኔ ፍቅር ፍሪዘር አረገችም እንጂ የኔ እናት አልገው ይቀራቲ ሳሙና አጠይቂ አልገው ይቀር መርፌ እንኳን አጠይቂ የኔ ፍቅር ኑሪልኝ እናቴ ተሞት 2018 አይ እናትየው ኦ ማይ ጋድ ግዳጅ ሊሄድ ሲል ይመርቁት። አይ እናት እየመረቁት ነው። ማዘር በሰላም ቡና እየጠጡ ሲያዩ እንዴት እንደሚያነግጡ አንተ ልጅና ለኝ አንተ ልጅና ለኝ ፍቅሬ ነባከናለኝ የልቤን ቁስል
የልቤን ቁስል ጸጸቴን ያለኝ አንተ ልጅና ለኝ አንተ ልጅና ለኝ ፍቅሬን እባክህን አለኝ የልቤን ቁስል ጸጸቴን ያለኝ አሃ modern drama ከቶ በምን ቋንቋ ልግለጸው መውደድ እባካችሁ ሰዎች ባካችሁ ያንን ለጃማሉኝ ለፍቅር ብላችሁ እባካችሁ የተገኘሽ ትባላለች። በጣም ጎበዝ ድምጽ ነች። ከእኔ ብቻ አይደለም ከእሱም አለስተ መንገደኛው ልቤ አይ ልቤ መንገደኛው ወርደው አይወደው ከማያውቀው አገር አያገር ተሻገረ ማዶ ቀንም ረፍት የለኝ አየለኝ ረፍት ማታ ከንጀቴ ውስጥ ገብቶ ገብቶ የሩቅ ሰው ትዝታ ታሰብኩት መንፈስን በጣም ስገደድ ይሄ ነው ወይ ትርፉ የሩቅ ሰው መውደድ እንደው ወዲያ በለንዴ ሞተ ማታ ወደ ላይ ወደ ታች ወደ ቀኝ ወደ ግራ ከፍ ዝቅ ማታ ተብድግ ያገር ያለ እንደው አይኔ እንግዲህ ክቡራትና ክቡራን ተመልካቾቻችን ለዛሬ ያዘጋጇቸው ቪዲዮዎች እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን እታች ላይ ላኩልኝ ማለት ነው። በሚቀጥለው እስከምንገናኝ መልካም ቆይታ